ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ሰሞኑን ይፋ የሆነው የሲድሮ አፕሊኬሽን ምንድነው? በቲክቶከር አዶናይ ይፋ የተደረገው የብዙ ወጣቶችን ህይወት ይለውጣል ተብሎ እየተወራለት ያለው ሲድሮ አፕሊኬሽን ምንድነው? እንዴት እንጠቀመዋለን? የሚሉ በርከት ያሉ ጥያቄዎችን ዛሬ መልሶቻቸውን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዲሁም ደግሞ ይህን ቪዲዮ እስከ መጨረሻ በመከታተል መረጃ መያዝ ነው። እናንተ ከሚሊዮነሮች መካከል ራሳችሁን እንድትቀላቀሉ በሲድሮ አፕሊኬሽን እንግዲህ ሙሉ አጠቃቀሙ ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደ ቪዲዮ። ሲድሮ አፕሊኬሽን እንግዲህ ልክ እንደ ቲክቶክ አፕሊኬሽን ተመሳሳይ ነው። በኢትዮጵያውያን የተዘጋጀ እንዲሁም ደግሞ ለኢትዮጵያውያን የሚሆን ወጣቶች እንዲሁም ኮንቴንት ክሬተሮች ስለሚሆን እናንተ በደንብ ተከታተሉ። እንዲህ አይነት መረጃዎችን ከፈለጋችሁ ዩቲዩብ ላይ ገብታችሁ ውድ ቴክ የሚል ዩቲዩብ ቻናል አለላችሁ። እሱን እየገባችሁ የሚለቀቁ አዳዲስ መረጃዎችን መከታተል ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት በርከት ያሉ ወቅታዊና አዳዲስ መረጃዎች ይለቀቁላችኋል። እዚህ እየገባችሁ መከታተል ትችላላችሁ ማለት ነው። ከናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር አድርጋችሁ የደወል ምልክቷን አንድ ጊዜ ማብራት፣ ያልገባችሁን ጥያቄ ኮሜንት ላይ ማስቀመጥ ነው። እንግዲህ ቀጥታ ወደ ሲድሮ አፕሊኬሽን ስንመለስ ሲድሮ አፕሊኬሽን በአሁኑ ሰዓት ፕሌይ ስቶር ላይ ተጭኗል ማለት ነው። እዚህ ጋር ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር ከገባችሁ በኋላ ሰርች ማድረጊያዋን አንድ ጊዜ ከተጫናችሁ በኋላ እዚች እንደምትመለከቱት ሲድሮ ብላችሁ ትጽፋላችሁ። በጎን ስክሪኑ ላይ እንዳስቀመጥኩላችሁ ሲድሮ ብላችሁ ስትጽፉ መጀመሪያ ይመጣላችኋል። ይሄ በቀይ ወይም ደግሞ ኤስ አይነት ይሄኛው ማለት ነው። ስለዚህ እሱን አንድ ጊዜ ወደ እዚህ ጋር እንደምትመለከቱት ኢንስቶል ማድረግ ነው እናንተም ጋር የሚመጣው። መጀመሪያ እያወረዳችሁት ከሆነ ወደ 82 ሜጋባይት አለው። እስካሁን ድረስ 5000 ሰው ዳውንሎድ አድርጎታል ማለት ነው። እዚህ ጋር እንደምትመለከቱት 5000 ሰው ዳውንሎድ አድርጎታል። 82 ሜጋባይት አለው። እዚህ ጋር እንደገና እንትን አለ። ለምሳሌ ሪቪው የተሰጡ መልሶች ምናምን አሉና ስለዚህ እሱን ሪቪው ገና አገልግሎትም ገና ስላልጀመረ አገልግሎት ሲጀምር እናንተም ከዛ ተጠቃሚነት አይታችሁ ሪቪው መስጠት ትችላላችሁ። ነገር ግን እንደ ቅንነት ሪቪው ብትሰጡ ጥሩ ነው። ምክንያቱም ወደፊት ይሄ አፕሊኬሽን ሰዎች በብዛት እንዲጠቀሙት ስለሚያደርግ እናንተ የምትሰጡት ሪቪው ለሱ ይጠቅማል ማለት ነው። እንግዲህ ይሄ ቲክቶከር አዶናይ የተዘጋጀ ለኢትዮጵያውያን ወጣቶች እንዲሁም ደግሞ ለኢትዮጵያውያን ኮንቴንት ክሬተሮች የተዘጋጀ ነው። በአሁኑ ሰዓት ላይ ብዙ ወጣት ኦንላይን ቢዝነስ እየሰራ ነው ያለውና ስለዚህ እናንተም በዚህ አፕሊኬሽን ተጠቃሚ እንድትሆኑ ነው። አሁን እንደምትመለከቱት ኢንስቶል እያደረገ ነው። እሺ እዚህ ጋራ ኦፕን የሚለው ሲመጣ ኦፕን የሚለውን አንድ ጊዜ ታጭናችሁ ስገቡ መጀመሪያ ስትገቡ እንደዚህ ነው የሚያሳየው። እንግዲህ የሎጎ ይሄን ይመስላል። አለው ትላላችሁ እዚህ ጋር ከስር አለው ትላላችሁ። ፍቃድ፣ ኖቲፊኬሽን እንዲሁም ደግሞ እንትን ነው እሱን ከዛ በኋላ ትንሽ አሳለፍ ታረጉታላችሁ። እዚህ ጋር እንደምትመለከቱት ዋች ክሬተር ኮኔክት ይላል። እንደዚህ ደግሞ ትንሽ አሳለፍ ስታረጉት ዩር ክሬቲቪቲ ቢሎንግስ ዜር ጎ ላይቭ ይላል። እንግዲህ ተመሳሳይ ነው ማለት ከቲክቶክ ጋራ ተመሳሳይ ፕላትፎርም ነው፣ ግን ያው በኢትዮጵያውያን የተዘጋጀ ስለሆነ ልዩነቱ እሱ ብቻ ነው። ከዛ በኋላ ሌትስ ጌት ስታርት የሚላለ እሱን አንድ ጊዜ ከዛ በኋላ እዚህ ጋራ እስካሁን ድረስ መግባት የሚቻለው ኢሜል ብቻ ነው። እንግዲህ ቲክቶክ በስልክም እንዲሁም ደግሞ በኢሜል ይቻላል። አሁን ግን ይሄኛው አዲሱ ቲክቶክ ምንድነው በኢሜል ነው። አንድ ጊዜ ኢሜል የሚለውን ኮንቲኒው ኢሜል የሚለውን ስትመርጡት በርከት ያሉ እናንተ ስልክ ላይ የተመዘገቡ ኢሜሎችን በአንድ ጊዜ ይዘረዝርላችኋል ማለት ነው። ከዛ በኋላ እናንተ የምትፈልጉትን መጠቀም የምትፈልጉትን ኢሜል ፓስዋርዱን የምታውቁት
የሆነ ለእንቅስቃሴ ኋላ ላይ ብር ሰርታችሁ ብር ለማውጣት ምናምን እንዳትቸገሩ አንዱን ትመርጣላችሁ ማለት ነው። ከዛ በኋላ ትንሽ ሰርች ያደርጋል። እንደ ኮኔክሽናችሁ ፍጥነት ነው። ሰርች እንደዚህ ሰርች ካረገ በኋላ እንደዚህ ይገባልናል ማለት ነው። አግሪመንት አለ እዚች ጋራ። ይሄ ማንኛውም ሶሻል ሚዲያ የሚሰጠን አግሪመንት ወይም ደግሞ ስምምነት ነው። እሷን ይችኛዋን በፖሊሲው በህጉ ካልተስማማን ጭራሽ የማያስገባን ማለት ነው። ስለዚህ አንድ ጊዜ ቲክ ታረጋላችሁ። ከታች እንደገና ኮንቲኒው የምትለዋ ትበራለች ማለት ነው። እቺ ማሳያችሁ ኮንቲኒው የምትለውን አንድ ጊዜ እንጫናታለን። ከዛ በኋላ እዚህ ጋር እንደምትመለከቱት ስንገባ እንደዚህ ነው የሚያሳየን። ያ ማለት ምን ማለት ነው? ገና አልጀመረም። ለመጀመር ካውንት ዳውን ወይም ደግሞ ወደ ታች እየቆጠረ ነው። አሁን 6 ቀን ይቀረዋል ማለት ነው። 6 ቀን ከ19 ሰዓት እንዲሁም 56 ሰከንድ 52 51 ወይም ደግሞ 56 ደቂቃ ከ44 ሰከንድ ይቀረዋል ማለት ነው። እኔ አሁን ለእናንተ ካሳየሁበት ጀምሮ እናንተ ደግሞ ካሁን በኋላ የምትጠቀሙት ከሆነ ምንድነው የሚሆነው? ሰዓቱ ይቀንሳል። ከ6 ቀን በኋላ ከከፈታችሁ ደግሞ ጭራሹኑ ስራ ጀምሮ ታገኙታላችሁ ማለት ነው። ይህን ይመስላል። ቀጣይ ሲከፈት ምን እንደሚሆን የተለያዩ መረጃዎችን አደርሳችኋለሁ። ሰብስክራይብ፣ ሼር አድርጉ።